የኢራን ውጭ ጉዳይ ሚኒስትር ሳይድ አባስ አራግቺ የእግረኛ ጦር ወደ ኢራን የሚገባ ከሆነ ከባድ መቅሰፍት ይፈጠራል ሲሉ አስጠንቅቋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አንድ ነገር ተናግረዋል። ምን አሉ? እነዚህን ጉዳዮች ሰፋ አድርጌ የጠቅላላ ውሎችን አቀርብላችኋለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ከሩሲያ ጀምራለሁ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካና እስራኤል ኢራን ላይ ያካሄዱት ያለው ወታደራዊ እርምጃም ቴህራን የኒውክሌር ጦር መሳሪያ እንድትታጠቅ ሊያደርጋት ይችላል ሲሉ አስጠንቅቀዋል። ላቭሮቭ አክለውም አሁን ያለው ውጥረት ከኢራን የኒውክሌር መርሃ ግብር ጋር የተያያዙ ቀሪ ዲፕሎማሲያዊ አካሄዶችን አደጋ ላይ የሚጥል መሆኑንም አስጠንቅቀዋል። ይህም የኢራን መሪዎች ወደፊት ለሚሰነዘሩ ጥቃቶች ብቸኛው አስተማማኝ መከላከያም የኒውክሌር ጦር መሳሪያ መታጠቅ ነው የሚል ድምዳሜ ላይ እንዲደርሱ ሊያደርጋቸው ይችላል ነው ያሉት ላቭሮቭ። እንደ ላቭሮቭ ገለጻ በኢራን ላይ የሚቀጥሉት ጥቃቶችና ጫናዎች የቴህራንን ስትራቴጂካዊ ስሌቶች ሙሉ በሙሉ ሊቀይሩትም ይችላሉ። ይህም በመካከለኛው ምስራቅ ያለውን አለመረጋጋት በከፍተኛ ሁኔታ እንደሚጨምረውና ለዓለም አቀፍ ደህንነትም ከባድ ስጋት እንደሚፈጥር ነው ላቭሮቭ ያስጠነቀቁት። ሌላው ኢራን የእግረኛ ወረራ ከተከፈተባት መቅዘፍት እንደሚፈጠር አባስ አራግቺ ተናግረዋል። የአባስ አራግቺ ንግግር እጅግ በጣም ከባድ እንደሆነ ብዙ ፖለቲከኞች እየተናገሩ ነው። የውጭ ጉዳይ ሚኒስትር አባስ አራግቺም የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያም ኢራን ዝግጁ መሆኗንና እንዲህ ያለው እርምጃ በጠላቶቻቸው ላይ መቅዘፍትን እንደሚያስከትል አስጠንቅቀዋል። ሚኒስትሩ ከኤቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ የሀገራቸው ጦር ኃይሎች የትኛውንም አይነት ከአሜሪካና ከእስራኤል የሚሰነዘር ጥቃት ለመጋፈጥ ዝግጁ መሆናቸው ነው የተናገሩት። የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ጥቃት ኢራን በተጠንቀቅ ላይ ቆማለች ነው ያሉት አባስ አራግቺ። የመካከለኛው ምስራቅ ቀጠና ጦርነት እንግዲህ አድማሱን እያሰፋም ቀጥሏል። እጅግ በጣም ውስብስብ የሆነው ጦርነት አሁንም ድረስ በምን መልክ ሊቆም እንደሚችል የተባለ ነገር የለም። ዛሬ ኢራን በሳውዲ ላይና በባህሬን ላይ ጥቃት ፈጽማለች። የእስራኤል ኤምባሲም ጥቃት ደርሶበታል ነው የተባለው። ከኢራን ውጥረት ጋር በተያያዘ የቻይናው ሁለቱ ጉባኤዎች ስብሰባም የዓለምን ትኩረት ስቧል። የቻይና ብሔራዊ ህዝባዊ ኮንግረስ ኤንፒሲ እና የቻይና ህዝባዊ ፖለቲካዊ አማካሪ ሲፒፒሲሲ ስብሰባዎች ወይንም በጋራ መጠሪያቸው ሁለቱ ጉባኤዎች በመባል የሚታወቀው የሀገራቱ ታላቅ ዓመታዊ የፖለቲካ መድረክ ቤጂንግ በይፋ ተጀምሯል። በመካከለኛው ምስራቅ ያለው ውጥረት እየተባባሰ በመጣበት ወቅት ስብሰባው የዓለምንም ትኩረት መሳቡ እየተነገረ ነው። በመክፈቻ ውይይቱ ላይ የብሔራዊ ህዝባዊ ኮንግረስ ቃል አቀባዩ ሉ ኬያጂያን በግጭት ውስጥ ያሉ ወገኖች በሙሉ ወታደራዊ እርምጃዎችን እንዲያቆሙና ውጥረቱ የበለጠ እንዳይባባስ ጥሪ አቅርበዋል። እንዲሁም በክልሉ ሰላምና መረጋጋት ለማስፈን ወደ ድርድር መምጣት አስፈላጊ ነው ሲሉ ነው እየተደመጡት። ሌላው መረጃ በአሜሪካና በኢራን መካከል ያለው ጦርነት በመጀመሪያዎቹ 100 ሰዓታት ውስጥ ለአሜሪካ 3.7 ቢሊዮን ዶላር ገደማ ወጪ ማስከተሉን የዓለም አቀፍ ተንታኞች እየተናገሩ ነው። መረጃዎች ከሆነ ዋሽንግተን በግጭቱ መጀመሪያ ምዕራፍ ላይ በቀን በአማካይ 890 ሚሊዮን ዶላር እያወጣች ሲሆን ይህም በዋናነት የላቁ የጦር መሳሪያዎች፣ የአየር ጥቃቶችና የባህር ኃይል ዘመቻዎች በከፍተኛ ሁኔታ ጥቅም ላይ መዋላቸው ነው። ተንታኞች እንደሚሉት ከሆነ ከዚህ ወጪ ውስጥ ከ3.5 ቢሊዮን ዶላር በላይ የሚሆነው ቀደም ብሎ በበጀት ያልተያዘ በመሆኑ ዘመቻው የሚቀጥል ከሆነ ፔንታጎን ተጨማሪ የገንዘብ ድጋፍ መጠየቅ ሊኖርበት እንደሚችልም እየተናገሩ ነው። እንግዲህ ጦርነት እስከዚህ ድረስ እጅግ አስከፊ መሆኑን ሁላችንም የምንረዳው ነው። በተለይ አሁን የዚህ የመካከለኛው ምስራቅ ቀጠና የገልፍ ሀገራት ጦርነት እጅግ በጣም ከባድ የሆነ ኪሳራ ማስከተሉ አይቀርም። ኢራን ባህሬን በሚገኘው የእስራኤል ኤምባሲ ላይ ጥቃት ሰንዝራለች። ሳውዲም የተላከባትን ሚሳኤል አክሽፋለች። ባህሬን ከኢራን የተላከባትን 78 ሚሳኤል እና 143 ሰው አልባ አውሮፕላኖችን እንዳከሸፈች የሀገሪቱ መከላከያ አስታውቋል። 7ኛ ቀኑን ባስቆጠረው የኢራን አሜሪካና እስራኤል ጦርነት በርካታ የባህረ ሰላጤው ሀገራት፣ የአረብ መንግስታት እንዲሁም ቱርክና አዘርባይጃን የጥቃቱ ሰለባ መሆናቸው የሚታወቅ ነው። ኢራን አሁን ላይ በዙሪያዋ በሚገኙ ሀገራት ላይ ጥቃት አጠናክራ ቀጥላለች። ይህ ደግሞ ለቴህራን ፖለቲከኞች አስቸጋሪ ሊሆንባቸው እንደሚችል እየተነገረ ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት እንዲሁም ቴህራን የአሜሪካ ጦር ሰፈሮችና ንብረቶችን በሚገኙባቸው ሀገራት ላይ እየወሰደችው ያለው የአጸፋ እርምጃ ከቀጠናው ተሻግሮ ዓለምን ወደ ሰፊ ግጭት ውስጥ ሊያስገባ እንደሚችል እየተነገረ ነው። ባህሬን፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኢራቅ፣ ሳውዲ፣ ቱርክና አዘርባይጃን በኢራን ላይ ቁጣቸውን እያሰሙ መሆኑም ለቴህራን ፖለቲካ መልካም አይደለም። ይህ የቀጠናውን መወሳሰብ ተከትሎ አንካራ በኢራን እየጨመረ የመጣው የሰላማዊ ሰዎች ሞት እንደሚያሳስባትና ግጭቱ በቀጠናው መስፋፋቱ ተቀባይነት እንደሌለው መናገሯን ከቱርክ የሚወጡ መረጃዎች አሳይተዋል።
ዴሊ ኒውስ ነው ያስነበበው። የቱርኩ ፕሬዚደንት ረጂብ ጣይብ ኤርዶዋን ከፈረንሳዮቻቸው ኢማኑኤል ማክሮን ጋር በቀጠናው ጉዳይ ላይ መምከራቸውም ተሰምቷል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊዋ ካጃ ካላስም ኢራን ጦርነቱን እያባባሰች ነው ሲሉ መውቀሳቸውም ተሰምቷል። በሌላ በኩል የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ያው እንደነገርኳችሁ ከዚህ በፊት ቴህራን ምንም አይነት የኒውክሌር ማብለያ የላትም ሲሉ መናገራቸው ይደመጣል። አሁን ደግሞ ቴህራን ተገዳ ኒውክሌር ልትጠቀም ትችላለች እያሉ ነው። እንግዲህ መረጃዎች ያው እንደምታውቁት በተለያየ መንገድ በተለያየ ቦታ በተለያየ ሁኔታ ይቀያየራሉ። ሌላው በዮርዳኖስ አርቢድ ከተማ በርካታ ድሮኖች በአየር መከላከያ ተመተው መውደቃቸው ተሰምቷል። የቀጠለው ግጭት ተከትሎ እስራኤል እና ኢራን ዛሬም አዲስ የጥቃት ዙር ማካሄዳቸው ተሰምቷል። በዚህ ጥቃት ኢራን ከፍተኛ ውድመት የሚያስከትሉ 2 ሚሳኤሎችን እየተጠቀመች መሆኗን እስራኤል ገልጻለች። እነዚህ የጦር መሳሪያዎች በሚያደርሱት መጠነ ሰፊ ጥቃት ምክንያት በጦር ወንጀል የሚያስከስሱ ናቸው ስትል ቴል አቪቭ ተናግራለች። የእስራኤል መገናኛ ብዙሃን እንደሚነግሩን ከሆነ ኢራን እስከ 1500 ኪሎ ግራም የሚመዝን ፈንጅ መሸከም የሚችል ክራም ሻህር 4 የተሰኘ ገዳይ ሚሳኤል አላት። ይህ ሚሳኤል ኢላማው ላይ ከመድረሱ በፊት በ8 ኪሎ ሜትር ራዲየስ ውስጥ በደርዘን የሚቆጠሩ ቁርጥራጮች የመከፋፈል አቅም እንዳለው ይነገርለታል። በተጨማሪም ኢራን ከክራም ሻህር ሚሳኤል የበለጠ አደገኛ ነው የተባለ ራስታ ክሂዝ የተሰኘ ሌላ ሚሳኤል እንዳላት መረጃዎች እየወጡ ነው። እነዚህ መሳሪያዎች ሊያስከትሉ የሚችሉት ጉዳት ከፍተኛ በመሆኑ የተነሳ እስራኤል ስጋት ውስጥ መሆኗ እየተነገረ ነው። እስራኤል ዛሬ ከ60 እስከ 80 የሚሆኑ የአየር ጥቃቶችን አክሽፌያለሁ ብላለች። የኢራን አብዮታዊ ዘብ ክራም ሻህር 4 የተሰኙ ከባድ ሚሳኤሎችን በመጠቀም በእስራኤል ቤንጎሪዮን አየር ማረፊያና በ27ኛው ስኳድሪዮን የአየር ኃይል ጦር ሰፈር ላይ ጥቃት መፈጸሙን መናገሩ ይታወሳል። እንግዲህ 7ኛ ቀኑን የያዘው በገልፍ ሀገራት የተነሳው ምስቅልቅል የዓለም ፖለቲካን ምን መልክ እንደሚኖረውና በማን አሸናፊነት እንደሚደመደም እስካሁን የተባለ ነገር የለም። ሌላው ቢቢሲ ይዞት የወጣው መረጃ የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ጥቃት በሚፈጸም ጊዜ ይጠለሉበታል ተብሎ የተሰራው ከመሬት በታች ያለ ምሽግ የእስራኤል ጦር አውድም ያለው እያለ ነው። በከፍተኛ ሁኔታ ለደህንነት ጥበቃ መች እንዲሆን ተሰርቷል የተባለውን ከጥቃት የሚከላከለውን ምሽግ ለማውደም 50 የአየር ኃይል ተዋጊ ጀቶች መሳተፋቸውን የእስራኤል መከላከያ ኃይል ገልጿል። አክሎም ለሟች የኢራን ጠቅላይ መሪ በአደጋ ጊዜ ደህንነቱ የተጠበቀ የእዝ ማዕከል ይሆናል ተብሎ ወደ ታሰበው ምሽግ ከመዛወራቸው በፊት ተደምስሰዋል ይላል የእስራኤል መግለጫ። ፕሬዝዳንት መሱድ ፔዜሽኪያን በቴህራንና አሜሪካ መካከል ድርድር እንዲጀመር አንዳንድ ሀገራት ጥረት እያደረጉ ነው ሲሉ ተደምጠዋል። ፕሬዝዳንቱ የትኞቹ ሀገራት ለድርድር ጥረት እያደረጉ እንደሆነ ግን በይፋ አልተናገሩም። በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ አንዳንድ ሀገራት ለማደራደር ጥረት ጀምረዋል፣ በቀጠናው ዘላቂ ሰላም እንዲሰፍን ቁርጠኛ መሆናችን ግልጽ መሆን አለበት፣ ሆኖም ግን የሀገራችን ክብርና ሉዓላዊነት ከማስከበርም ወደኋላ አንልም ያሉት መሱድ ፔዜሽኪያን አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 7ኛ ቀኑን የያዘ ሲሆን ቴህራን በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ሰፈሮችና በእስራኤል ላይ ያጸፋ ጥቃት መፈጸሟንም ቀጥላለች። የመካከለኛው ምስራቅ ጦርነት እንግዲህ ተባብሶ ቀጥሏል። እስራኤል ቴህራንን እያጠቃች ነው፣ ቴህራንም ያጸፋ ምላሽ እየሰጠች ነው። የአውሮፓ መሪዎች እንዲሁም ደግሞ ቱርክና አዘርባይጃንን ጨምሮ የአሜሪካ ባለስልጣናት በጉዳዩ ላይ ከፍተኛ የሆነ የፖለቲካ ክርክር እያደረጉ ይገኛሉ። ፕሬዚደንት ኢማኑኤል ማክሮንና የቱርኩ አቻቸው ረሲብ ጣይብ ኤርዶዋን ምክክር አድርጓል። በስልክ ምን መደረግ አለበት የሚሉ ሐሳቦችን መወያየታቸው ዛሬ ተሰምቷል። የመካከለኛው ምስራቅ ቀጠና ተመልሰው ኢራንና አሜሪካ ወደ ድርድር ቢቀመጡ በምን ጉዳዮች ላይ ሊደራደሩ ይችላሉ የሚለው ገና የሚገመት አይደለም። ምክንያቱም ከዚህ በፊት 8 ወይም ደግሞ 7 ጊዜ ተቀምጠው በ3 ጉዳዮች አልተስማሙም። ያም ኢራን የኒውክሌር ማብለያዋን እንድታቆም፣ የሚሳኤል መጠኗን እንድትቀንስ፣ እንዲሁም ደግሞ የሪጂም ቼንጅ ወይም ደግሞ የስርዓት ለውጥ እንዲመጣ። ይህን ደግሞ የቴህራን ባለስልጣናት አይቀበሉም። በምን ተስማምተው በምን ተደራድረው በምን ተወያይተው ወደ ሰላም ይመጣሉ የሚለው ነገር ጥያቄ ምልክት እያስነሳ ነው። ለኔ የሚታየኝ ነገር ግን አሁን በቴህራን የተነሳው ይሄ የገልፍ ሀገራት ነውጥ በዓለም የፖለቲካ ስርዓት ላይ ሌላ ክራይሲስ መፍጠሩ አይቀርም። ምክንያቱም የሆርሙዝ ሰርጥ እስካሁን አልተከፈተም። ይህ ደግሞ በዓለም የነዳጅ ገበያ ላይ ምን ያክል ውጥረት እንደሚጨምር መገመት ቀላል ይመስለኛል። የእስራኤል አየር ኃይል በርካታ ሚሳኤሎችን አክሽፌያለሁ እያለ ነው። ቴህራን በበኩሏ ለምድርም ለሰማይም የሚከብድ መቅሰፍት አወርዳለሁ እያለች ነው። አብዮታዊ ዘቡ ከባድ የተባሉ 2 ሚሳኤሎችን እየተከለከሉ በወንጀልም የሚያስጠይቁ በዓለም አቀፍ ሕግም የተወገዙ ሚሳኤሎችን ወደ እስራኤል ተኩሷል። እስራኤል አክሽፌያለሁ እያለች ነው። በአንድ በኩል ደግሞ ይህ
በወንጀል የሚያስጠይቅ ነው እያለች እየተከራከረች ነው። እንግዲህ ሳውዲም፣ ባህሬም፣ ዮርዳኖስ፣ ሶሪያም፣ ኢራቅ፣ የተባበሩት አረብ ኤምሬትስ፣ ኳታር በዚህ ጦርነት ውስጥ ገፈት ቀማሽ ሆነዋል። ባህሬንን ጨምሮ ማለት ነው። የመካከለኛው ምስራቅ ቀጠና ብሎም ዛሬ ሄዝቦላህ በእስራኤል ላይ ከባድ የሆነ የሚሳኤል ናዳ አውርዷል። እስራኤል ያጸፋ ምላሽ ሰጥታለች። የሊባኖስ ሰዎች እየተሰደዱ ነው። የገልፉ ሀገራት፣ መካከለኛው ምስራቅ ምን ሊገጥሙ ይችላል? አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ያርጋችሁ ቤተሰብ ሁኑ። ሰላም